ብሮ ቢቀድርህ አልቀድርህ እጧ ይላል ቁርአኑ ማለት ነው። ለመሰለ ከአቅም በላይ መንጠራራት ጅማት መበጠስ ነው እንደማለት ነው። አሁን ይሄ አይ ቲንክ እንትን ነው አልገባህም አንተ አካሄዱ የቱ ጋር ነው እንደሱ የሚለው ቁርአን ቢቀድርህ ወቀድርህ እጧ ሚላሂ ሽማይ ወበሽሚናሽን አላህ ቁመመቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ ከሰሞኑ መነጋገሪያ የነበረው ሻውዚን ድጋሚ ተመለሱ እንዴ የሚያስብል ንግግር ሁሱ ቤት ሲነገር ነበረ። ቅዱስ ቁርአን ላይ የሌለ ነገር አለ ብሎ ሲያወራ ተዋርዷል። ሁሱ ቤት እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው እንዲሁም አስገራሚ የከተማችን አነጋጋሪ የሆነ ሰርግ አለ። እሱንም የምንመለከት ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ብዛለው ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ሲስተርስ ዲዘርትስ ናቸው። በሲስተርስ ዲዘርትስ በአይነቱ ለየት ያሉ ጣፋጮች እንዲሁም ኬኮችን ማግኘት ይችላላችሁ። ለተለያዩ ፕሮግራሞች፣ ለሰርግ፣ ለልደት፣ ለተለያዩ ኢቨንቶች የጣፋጩን ጉዳይ የኬኩን ጉዳይ ለኛ ተውልን ይላሉ። ለበለጠ መረጃ እዚህ ጋር የምትመለከቱት ስልክ ቁጥር ይደውሉላችሁ። ዴሊቨሪ ያላቸው ለተለያዩ ፕሮግራሞችም እንደዚሁ ጣፋጭ ኬኮችን ማቅረብ ይችላሉ። ይደውሉ፣ ያናግሯቸው። የሙስሊም ምቀኛ ሸረኛ ነቀዝ ምናምን ሰዎች አጋጥሟቸው ያውቃሉ? እኔ አጋጥሞኝ አያውቁም። ስፔሻሊ ከስፔሲፊክ ኤሪያውን አላውቅም፣ ግን ወደ ጉራጌ ዞን ስልጤ፣ ወለኔ ወደዛ አካባቢ ያሉ ሰዎች ድሮ እናቴ ቤት አከራይ ነበርና ሊከራዩ ይመጡ ነበረ። እነሱ የገቡ ቀን በቃ የኔ ፋሚሊዎች ናቸው፣ ሴቶቹም ወንዶቹም፣ ስፔሻሊ ግን ሴቶቹ እና በጣም ፖዚቲቭ እንዴት ነው ያደጉት እላለሁ። በቃ ጣፋጭ ናቸው። እንዴት ነው የእውነት እያካበድኩ አይደለም። የምትረዱኝ ሰዎች ትረዱኛላችሁ። እኔ ሁሉም ሃይማኖት ጓደኛ ኖሮኝ ያውቃል። ያው ኢትዮጵያ ውስጥ አቬሌብል የሆነ ሃይማኖት ማለት ነው። ግን ከሙስሊሞቹ ጋር እንዲህ የልብ እንደዚህ ወዳጅ የነበርኩት ከአንዲት ልጅ ጋር ነው። ማይ ጋድ ሺ ዋስ ሶ ስዊት። ግን ከሷ ተነስቼ ብቻ አይደለም፣ አጃይባ ትባላለች። ከሷ ተነስቼ አይደለም እየተናገርኩ ያለሁት። በጠቅላላ ከአርባ ምንጭ ዩኒቨርሲቲ በመማር ጊዜ ላይ አርባ ምንጭ ናዝሬት በማድረገው ትራቨል ውስጥ ረጅም ነው እንግዲህ ኦልሞስት ሙሉ ቀን ነበር ያኔ የሚፈጀው። ሃይዌይ ምናምን የሚባል አሁን ይኖር አላውቅም፣ እንደዛ አልነበረም። እና አይቼ መኪና ውስጥ ሂጃብ ያደረገች ወይም እንደዚህ የጠመጠመች ሴት ጎን ነው የምቀመጠው። ምክንያቱም በቃ አውቶማቲካሊ ቤተሰብ ናቸው። ሰው መግፋት መናገር እያስቀየማቸዋቸው መናገር አያውቁም። በቃ ነገረኛ ሰው እያወራቸው ራሱ ይሄ ፖዚቲቭ ነው ማይንዳቸው። በቃ አውቶማቲክ እንደዚህ ግልብጥ ነው የሚያደርገው። በቃ የሆነ እንከን አልባ ናቸው እያልኩ አይደለም፣ ግን እኔ ካየሁት የማህበረሰብ ክፍል እነሱ አር በጣም ኢዚ ጎይንግ፣ በጣም ንጹህ፣ ሰፖርቲቭ፣ ሰላምታቸው ምናምን በጣም ነው ደስ የሚለውና በጣም ለረጅም ጊዜ ነው ባይዘው ጥያቄ የሆነብኝ ነበር። በጣም እንዴት ቢያድጉ ነው? እንዴት ነው አስተዳደጋቸው? ከምንድን ነው የመነጨው? ባይዘው እዚህ ጋር እኔ ጴንጤ ነኝ። በጌታ በኢየሱስ ክርስቶስ አዳኝነት ብቻ ነው የማምነው። ብቻ ዌልካም ቱ ሙስሊም ወደ ሙስሊም ሆኚ ወይም ከቁርአን ነው እንደዚህ እሱ ሰፈር እንድትሄዱብኝ አይደለም። ግን አስተዳደጋችሁ ማወቅ እፈልጋለሁ። ምክንያቱም እኔ የከተማም ልጅ ሆኖ ሙስሊም ነኝ፣ ነገረኛ አጋጥሞኝ አያውቅም። ግን ሞሮፍ እነሱ በቃ ወደዛ አካባቢ ያሉ ኢቨን እዚህ ሀገር ራሱ መጥቼ የመጀመሪያ አካባቢ 2-3 ፋሚሊዎች ተዋውቄ ነበር እና ኦ ማይ ጋድ እኔ አሁን ራኮ ከነሱ እንጂ በቃ ቤተሰብ ናቸው። ጭራሽ ቤተሰብ ትዝ እንዳይላችሁ የማድረግ አቅም አላቸው። በቃ እንክብክብ ነው የሚያደርጓችሁ። በቃ ማለት የምር ነው የሚጨነቁት ስለናንተ፣ ስለምትበሉ፣ ስለምትጠጡት ምናምን በቃ ኢቭን እዛ ድሮ ራሱ በምንኖር ሰዓት ላይ ናዝሬት በቃ ይሄ እንጀራ ይዛችሁ ወጥ ማስጨመር የምትችሏቸው አይነት ሰዎች ናቸው። በቃ እኔ አላውቅም አይምሮ ውስጥ እንዳለው ኤክስፕረስ እያደረኩት አይደለም፣ ግን እያካበድኩ አይደለም ወይም እያሽቃበድኩ አይደለም። የምትረዱኝ ሰዎች ትረዱኛላችሁ። ምናልባት ሮንግ ሳይድ ኦፍ ደም አጋጥማችሁ የሚያውቁ ሰዎች ካላችሁ አም ሪሊ ሶሪ። ግን ይሄንን ቪዲዮ ከቻላችሁ ሪፖስት፣ ኮፒ ሊንክ ምናምን አድርጋችሁ ወይ ከቻላችሁ የምታውቋቸው ሰዎች ካሉ ትልልቅ ሰዎች በተለይ ዲኤም ምናምን ብታረጉላቸው በጣም ደስ ይለኛል። አይ ዋን ነው እንደሱ አይነት እንትን ሜንታሊቲ በጣም እንዴት ነው ያገኛችሁት? አይ ዋን ነው የምሬን ነው። ወዳችኋለሁ። እኛም እንወድሻለን፣ እጅግ በጣም እናመሰግናለን። እንግዲህ በምትመለከቱት መልኩ ስለ ሙስሊሞች ጓደኞቿ ገልጻለች እና ምን አይነት አስተዳደግ ብታድጉ ነው
ምን ውጣችሁ ነው ምን ፈልታችሁ እንደዚህ አይነት ባህሪ ሊኖራችሁ የቻለው እኔ ግራ ስለሚገባኝ ነው እያለች ነበርና እስቲ ምክንያቱ ምን ሊሆን ይችላል ኮሜንት ላይ አስፍሩላት። እኔ በበኩሌ እንግዲህ ያው ምንም ጥያቄ የለውም እስልምና ከሌላው እምነት ጋር እንዴት እንደምንኗኗር እንዴት መኗኗር እንዳለብን ያስተምረናልና ነብያችን ሰለላሁ ዐለይሂ ወሰለም ኖሮት አሳይተውናል። ከሌሎች እምነት ተከታዮች ጋር እንዴት መኖር እንዳለብን ነብያችን ሰለላሁ ዐለይሂ ወሰለም አሳይተውናልና ከዛ ባሻገር እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ለሌላ እምነት ተከታዮች ምን ያህል ክፍት መሆናቸውን የሚያሳዩ አስቡት። ስለ እምነት ጉዳይ ላይ መስጂድ መጥተው ውይይት እስኪያደርጉ ድረስ እንዲሁም መስጂድ ውስጥ ሆነው የጸሎት ሰዓታቸው ሲደርስ መስጂድ ጽግ ላይ ጸሎት እንዲያደርጉ እስከ መፍቀድ ድረስ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለምና የእስልምና አስተምህሮት ነው የነብያችን ሰለላሁ ዐለይሂ ወሰለም ህይወት ነው። ይሄ ማለት ግን ሁላችንም መልካም ነን ማለት አይደለም። የየራሳችን ደካማ ጎን አለ። ጠንካራ ጎናችን እንደዚህ ስላጎላሽልን እኛም እናመሰግናለን። አሁን ሀጅም ኡምራም አድርገው የሚመጡ ሰዎች አንዳንዶቹ መለወጥ ሲገባቸው እንደው በሰውባቸው ይመጣሉ፣ ታጥቦ ጭቃ ይሆናሉ ምናምን ይባላል። እናንተ ሄደ ከመጣህ በኋላ ምን እስቲ ምን ተቀየረ? ኢንሻአላህ ብዙ ነገር ተስተካክሏል። በነገራችን ላይ ፍጹም እስልምና ፍጹም ነው ገብቷል አይደል? ሰዎች ግን ፍጹም አይደለም። የሰው ልጅ ይታገላል ወደ አላህ ለመመለስ ማለት ጥረት ያደርጋል፣ ይለፋል፣ ይጥራል። ይሄ ራሱ የሆነ ምን እንዳለው ገብቷል አይደል? እነዚህ ሰዎች ሊበላሹ ይችላሉ። አንዳንዴ ደግሞ ለይስሙልኝ ይሄዳል፣ ሰው ይልኝ ምናምን ይላል። ብዙ ምክንያት አለው የሰው ልጅ ገብቷል አይደል? ግን መታገል ነው። አሁንም ተስፋ ለመቁረጥ ነው። እስከ ህይወት ፍጻሜ የመጨረሻው እስትንፋስ እስኪወጣ ድረስ መታገል አለበት። ያለፈው ወንጀል አይደለም መጨነቅ አለበት። የሰው ልጅ ተጠቀመ የሚባለው መጨረሻው ሲያምር፣ መጨረሻው አላህን ፈርቶ አላህን ተገዝቶ ተውበት አድርጎ ወደ አላህ ተመልሶ የሚሞት ከሆነ ይሄ በጣም ውጤታማ ነው ማለት ነው። መጨረሻውን ነው ሊያሳስበው ነው። ያለፈው አላህ ማሪ ነው፣ ገፍሩ ላይ አላህ ይምርሃል። ወንጀልህ ከፈለገ ሙሉ ወንጀልህ ይምርሃል። ለሱ ደንቶ አይደለም ማለት ነው። ግን ነገሮቹን ማስተካከል ገብቶሃል አይደል? አሁንም እነዚህ ሰዎች ሰውን አይደለም ማየት ያለበት። እኔን ከተከተለማ እኔን ካየማ ገደል ይገባል። የሰው ልጅ ፍጹም አይደለም። ፍጹም አንድ አላህ ብቻ። ትክክል። ፍጹምነት ለአላህ ፐርፌክሽን ኦንሊ ፎር አላህ። ፍጹምነት ለአላህ ብቻ ነው የተገባው። ሌላ እሱ የፈጠረው ፍጡር ሁሉ ጎዶሎ ገብቶሃል አይደል? በትክክል ሲሄድ ምንም ጥያቄ የለውም። አላህ Subhanahu Wa Ta'ala ብቻ ነው ፍጹም። የሰው ልጅ ፍጹም የለም። የሰው ልጅ ይሳሳታል፣ ምንም ጥያቄ የለውም። እና ሰው ይሳሳታል። የፈለገ ሀጅ አድርጎ ኡምራ አድርጎ በጣም ኢባዳ ላይ ረጅም ዓመት የቆየ ሰው ከአላህ ጋር ያለው ግንኙነት እጅግ በጣም ያማረ ለምን አይሆንም? ሰው ይሳሳታል። በቃ ይሄ ባህሪያችን ነው። እኛ ፍጹም አይደለንም። አላህ Subhanahu Wa Ta'ala ነው ፍጹም። ነብዩ አለይሂ ሰላቱ ወሰለም ኹጥባ ላይም ሆነው ይሁን ሰላት ላይ በተለይ የጁማዓ ቀን የህፃናት ድምጽ ከሰሙ ቶሎ ያሳጥሩታል። እጥር ነው የሚያደርጉት። ለምን ሲባል የእናትየው ቀልብ ብለው አስበዋል። አንጻንዴ ስላለቀሰ የእናትየው ቀልብ ብለው መዲና መስጂድ ውስጥ ያሳጥራሉ ኹጥባም ንግግራቸው ነው። እኛ አካባቢ ደግሞ አይታ ከሆነ ዝናብ እየዘነበ ከባድ ፀሐይ ወጥቶ እንደዛ ሆኖ እንትን ነው ማለት የሚከብድ ነገር አለው። ስለዚህ ሐረጅ ውስጥ ሰዎች ማስገባት የሸሪዓ እንትን አይደለም። የሸሪዓ ሐረጅ ማለት መጨናነቅ ውስጥ ማስገባት የሸሪዓ ግብ አይደለም። ወይ ደግሞ የኢስላማዊ ስነ ህግ እንትን አይደለም፣ ግብ አይደለም። ስለዚህ ኹጥባ እንትን ወቅታዊ መሆን አለበት፣ አጭር መሆን አለበት። እንዳልከው ደግሞ እንደየሁኔታው በትክክል የዚህ ኹጥባ ጉዳይ ትንሽ አሳሳቢ ነው። አሁን ላይ እነዚህ አንዳንድ ወቅቶች አሉ አይደል በጣም የሚያስቸግሩ ለሰው ልጆች እነዚህ ዝናብ ያሉበት ሊሆን ይችላል ወይንም በጣም ከባድ ፀሐይ የሚሆንበት ታይም አለና እነዚህ አይነት ነገሮችን አንደል ማድረግ አለብን ብዬ አስባለሁ። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ሕፃን ልጅ ሲያለቅስ ከሰሙ ኹጥባውን ያሳጥሩ ነበር። አስቡት ለዛች እናት ከመጨነቅ አንፃር ማለት ነውና በርካታ ሰው ደግሞ እንዲህ በዝናብ እየታጠበ ምን እየተባለ አንዳንድ ኢማሞች ኹጥባ ሳያሳጥሩ ፈታ ብለው ኹጥባውን የሚያደርጉበት ታይም አለና እኔ በአብዱራህማን ሚጤ ሐሳብ 100% እስማማለሁ። ማሻአላህ ማሻአላህ ወላሂ
ማሻአላ ወላሂ ማሻአላ። ይሄን ቪዲዮ ስመለከት እጅግ በጣም ነው ያደነኳቸው። ማለት ለመጋባት የግድ ሊሞዚን ግዴታ አይደለም፣ ለመጋባት የግዴታ መርሴዲስ ግዴታ አይደለም፣ ወይንም በቃ ጥሩ የተጋነኑ መኪኖች ግዴታ አይደለም። ቢኖሩ ጥሩ ነው፣ ካልሆነ ግን ምንም ማለት አይደለም። እኔ እዚህ ቪዲዮ ላይ እጅግ በጣም ያደነኩት ከሙሽራው ይልቅ ሙሽሪቷን። ሴቶች እንግዲህ አስቡት ምን ያህል ሰርግ ላይ ከባድ እንደሆኑና አሁን ላይ መኪና መረጣ ላይ ናቸው አብዛኛውን ሴቶች። ሙሽሪቷን ወላሂ ሳላደንቅ አላልፍምና ምንም ኡዘር የለንም። እንደዚች አይነት ሴት ከተገኘች ላለማግባት ምንም አይነት ምክንያት አይኖረንም ማለት ነውና በጣም ወድጄዋለሁ፣ በጣም አድንቄያቸዋለሁ። ወላሂ በተለይ ሙሽሪቷን በጣም አድንቄያለሁ። በዚህ አጋጣሚ ግን ለተለያየ ፕሮግራም፣ ለሰርግ፣ ለልደት፣ ለተለያዩ ኢቨንቶች ጣፋጭ ከፈለጋችሁ፣ ኬኮችን ከፈለጋችሁ ሲስተርስ ዲዘርትስን ያውሯቸው። እዚህ ጋር በምትመለከቱት ስልክ ቁጥር ይደውሉላቸው። ዴሊቨሪም አላቸው። እጅግ በጣም ጣፋጭ የሆኑ ኬኮችን እንዲሁም ጣፋጭ ቸኮሌቶችን ከሲስተርስ ዲዘርትስ ያገኛሉ። እዚህ ጋር በምትመለከቱት ስልክ ቁጥር ይደውሉላቸው። አሁን ወስዳችሁ ቪዲዮ ወደ መጨረሻውና እጅግ በጣም አነጋጋሪ ወደሆነ ቪዲዮ ነው። ዳግማዊ ሻህዚን መጣ እየተባለ ይገኛል። ቪዲዮ እንመልከት፣ ከዚያ ራሳችን ሀሳብ አስተያየት እንሰጥበታል። ብሮ ቢቀድርህ አልቀድርህ እጧ ይላል ቁርአኑ ማለት ነው። ለመሰለ ከአቅም በላይ መንጠራራት ጅማት መበጠስ ነው እንደማለት ነው። አሁን ይሄ አይ ቲንክ እንትን ነው። አልገባህም አንተ አካሄድ የቱ ጋር ነው እንደሱ የሚለው? ቢቀድርህ ወቀድርህ እጧ በትክክለኛው መንገድ የምትሄድ ከሆነ አንተና እኔ መወያየት እንችላለን። የቱ ጋር ነው ቢቀድርህ ወቀድርህ እጧ የሚለው ቁርአን ላይ? አዎ ይኸውልህ፣ ካላስወረድከኝ ነው የምልህ። ካላስወረድከኝ በስነ ስርዓት ካወራን አንተና እኔ እያንዳንዱ ነገር አስረዳሃለሁኝ። ስላንተ ስለራሱ ማለት ነው እያንዳንዱ እየሰማችሁ ነው። ይህ ማለት ወደ አማርኛ ሲቀየር ከሶስቱ አካል አንዱ አካል ከሰማይ ሰማያት ይወርዳል፣ ከድንግል በድንግልና ይወለዳል ይልና ኋላ ከመጣ በኋላ ድንግል በድንግልና ወለደች። ቢስሚላሂ ሂማይ ሂማይ ወበሂሚናቴን አላህ ቁመ መቢል መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድን ነው? የት ነው የሚመጡብን? እኔ ወላሂ ለአዚም አላውቅም ማለት እኮ እጅግ በጣም ትልቅ እውቀት ነው። በነገራችን ላይ እኔ አላውቅም ማለት ትልቅ እውቀት ነው ለእኔ። እንዴ ቢቀድርህ አልቀድርህ ጧ አለ በጽሁፍ ቅዱስ ቁርአን ውስጥ የሌለ ማለት ነው። ሁሱ ቤት ገብቶ ቢቀድርህ አልቀድርህ ጧ። ባለፈው ሻሃውዚን አንድ ደግሞ ሰምታችኋል ምን ሲል እንደነበረና እባካችሁ የራሳችሁን ሃይማኖት ተማሩ። የሰው እምነት ላይ በቂ እውቀት ከሌላችሁ ጣልቃ ባትገቡ ጥሩ ነው ብዬ አስባለሁ። ሳምንቱን እጅግ በጣም እያፍታታን ያለው ቪዲዮ ይሄ ነው። ቢቀድርህ አልቀድርህ ጧ። ይመችህ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮ ከወዳችሁ እንደተለመደ ሁላችሁም ላይክ ማድረግ እንዳይረሳ። የቪዲዮ ዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ ቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።